ሴት አመቷን የማይጠየቀው ወንድ ደግሞ ደሞዙ ነው የማይጠየቀው። ኃያል አንተ ኃያል ደጉ መልአክ ገብርኤል ይውደቅ ይሸነፍ ጠላት አንተ ተራዳን በእውነት ይውደቅ ይሸነፍ ጠላት አንተ ተራዳን በእውነት። ከመሳቄ የተነሳ ማዳመጥ አቃተኝ። ማዳመጥ ነው መጠጣት? በዛ በኩል ያለሽው እኔ በዚህ በኩል ያለሽው እሺ እኔ የመጀመሪያ ልጅ ማለት ነው። የመጀመሪያ ልጅ መመኪያዬ ርስቴ የሆነች ቋንቋዬ ነሽ ድንግል መግባቢያዬ መልስ የማገኝብሽ ከጌታዬ መልስ የማገኝብሽ ከጌታዬ ባንቺ ቀርቤያለሁ ከአምላኬ ፊት ቤቴ ሞልቶልኛል በበረከት ቤቴ ሞልቶልኛል በበረከት። ስራዬ ነው ከፊቱ የቆምኩ በዚህ በኩል አበባ አለ በቅቼ ነው ስሙን የጠራሁት አስታራቂ እናት አንቺን ስለሰጠኝ ስለ ቃል ኪዳንሽ አቤት ልጄ አለኝ ስለ ቃል ኪዳንሽ አቤት ልጄ አለኝ። ቋንቋዬ ነሽ ድንግል መግባቢያዬ መልስ የማገኝብሽ ከጌታዬ መልስ የማገኝብሽ ከጌታዬ ባንቺ ቀርቤያለሁ ከአምላኬ ፊት ቤቴ ሞልቶልኛል በበረከት ቤቴ ሞልቶልኛል በበረከት። ስለማምላክ ብሎ ያፈረ የለም በአንቺ ያልከበረ ሰው አይገኝም። እንደ ባለማዕረግ እኔም ሰው መባል አንቺን አግኝቼ ነው ድንግል መሰላል አንቺን አግኝቼ ነው ድንግል መሰላል። ቋንቋዬ ነሽ ድንግል መግባቢያዬ መልስ የማገኝብሽ ከጌታዬ መልስ የማገኝብሽ ከጌታዬ ባንቺ ቀርቤያለሁ ከአምላኬ ፊት ቤቴ ሞልቶልኛል በበረከት ቤቴ ሞልቶልኛል በበረከት። ሰላም ለኪ ብዬ ስጀምር ጸሎቴ ሐሴት ይሞላዋል መላ ሰውነቴን እንደ ቅዱስ ኤፍሬም በምስጋናሽ ልጽና በእጆችሽ አለው አምላኬ ነውና በእጆችሽ አለው ጌታዬ ነውና። ቋንቋዬ ነሽ ድንግል መግባቢያዬ መልስ የማገኝብሽ ከጌታዬ መልስ የማገኝብሽ ከጌታዬ ባንቺ ቀርቤያለሁ ከአምላኬ ፊት ቤቴ ሞልቶልኛል በበረከት ቤቴ ሞልቶልኛል በበረከት። በምን አወቃችሁ እኔ መሆኔን? መጀመሪያ ተዘጋጅተን ስላጠበቅን አወቅን። እኔና ጽጌ ተነጋግረን ማለት ነው። ብቀርስ ሌላ ሰው ቢሆንስ ተብሎ አይታሰብም? እንዴ ዝም ብሎ ባንዲ ማሰብ ይቻላል? ይገባል? አይመስለኝም። ለማንኛውም እኔ አሁን ማን ነኝ? እኔ አሁን ሉሌ እባክሽ አይደለም። አሳሳትኳችሁ። የእሱን ድምፅ አስመስዬ
የእሱን መዝሙር ዘምሬ አሳሳትኳቸው። ለምን አሳሳትከ? በደንብ እንድታውቁኝ ብዬ ነው። በቃ እኔ ለሉሌ ደውዬ እነግረዋለሁ። ደውይለት። ልደውልልሽ? ምን ትይዋለሽ? እስኪ የምትይው ነገር ሉሌ ያንተ መዝሙር ተለማምዶ ዘምሮ አንተ ሳትመጣ ለምን እሱ መጣ አለዋለሁ። አበላሽቶታል ትይዋለሽ ወይስ በትክክል ብሎታል ትያለሽ? እኔ እንጃ አላውቅም። እኔ በትክክል ብሎታል ነው የምትይው? ምክንያቱም ልዑሌ ሀና አንቺ ግን አበላሽቶታል ነው የምትይው? አውቄብሻለሁ። ማርያምን አይደለም። በቃ እሺ መንታው ነኝ። እሺ እንደናንተ መንታው ነኝ። ልዑሌን ካን እንደዛ ልዑሌ አንድ ቀን ተገናኝተን ከልዑሌ ጋር መንታ አደኛ አላለኝም። ስለዚህ መንታ ይኖራል ማለት ያኔ አልጠየቃችሁኝማ። ለማንኛውም እንኳን አደረሳችሁ። እኔ ራሴ ቋንቋዬ ነሽ ዘማሪ ዲያቆን ልዑል ሰገድ ጌታቸው፣ ጾታ ወንድ፣ ምን ነው ዜግነት ኢትዮጵያዊ፣ ሃይማኖት ኦርቶዶክስ ተዋህዶ ነው። ሌላ ይቀራል? የለም። አመሰግናለሁ። ቁጭ በል እስኪ። ሰላም ጤና ይስጥልኝ ውድ የሄራንና የሶሊያና ዩቲዩብ ቻናል ተከታታዮች እንደምን አላችሁ? ዛሬ ልጠየቅ መጥቼ ነው። ነገር ግን አንተ ታላቃችን ወንድማችን ምራል ብለውኝ ነው ወደ እነሱ ነው የምወስዳችሁ። ሄራን፣ አቤት። ሶሊያና፣ አቤት። እንኳን ደህና መጣሁኝ። እንኳን ደህና መጣ። አቆያን። ዛሬ እንግዲህ በእነሱ ቤት እንግዳ ሆኛለሁ። የምጠይቀውን ሁሉ እመልሳለሁ። ነገር ግን ስንት ዓመት ነው ብቻ እንዳትሉኝ። አይ ተረቱን ላስታውስ። መጀመሪያ ሴት ዓመቷን የማይጠየቀው ወንድ ደግሞ ደሞዙ ነው የማይጠየቀው። ስለዚህ እዚህ ጋር አስተካከል አድርገህ ደሞዜን እንዳትጠይቁኝ ብትለው። እሺ ሶሊያናስ በዚህ ትስማሚያለሽ? እኔ እድሜ እንዳትጠይቁኝ፣ ደሞዝ እንዳትጠይቁኝ፣ እንደገና ደግሞ ቁመቴን እንዳትጠይቁኝ። አይ ቁመቴን እጠይቃለሁ። ሌላ ነገር ጠይቁኝ። እሺ መጠየቅ ዝግጁ ነኝ አሁን። እሺ ካልሆነ እኔ እጠይቃቸዋለሁ። እሺ ጠይቀን። እኔ እጠይቃቸው። ጠይቀን። ሶሊያናና ሄራን እንግዲህ በጣም ታዋቂ ናችሁ። ከቋንቋ አይነሽ በላይ በጣም ታዋቂ ናችሁ። አሁን በእናንተ ምክንያት እኔ ተረስቻለሁ። መረሳት የለብንም። ስለዚህ ቅናችንን ለሉልዬ ስጥልን። እኛ መታወቅ አንፈልግም። የምንፈልገው የሉልዬ መታወቅ ነው ብለናል። ስለዚህ ቋንቋ አይነሽን አሁን አንድ አዝማች ወይም ደግሞ አዝማቿን ብቻ ትዘምሩልኛላችሁ አንድ ላይ ከኛ ጋር ዘመር። ወይም ደግሞ እሺ ቋንቋ አይነሽ ይቅርና እናንተ በጣም የምትወዱት ሁሌ ካፋችሁ የማይለይ ሁለታችሁ የምትዘምሩት አንድ ዝማሬ አንድ ምስጋና አዝማቿን ብቻ። ያንተ የኔን አይደለም የፈለጋችሁት። ፈጠን ፍጥነት ሰዓት የለም። እሺ እንደው ሳልዘምር አንዘምርም እንዳትሉኝና ብቻ እንዳላዝንባችሁ ትዘምራላችሁ አይደል? አዎ እኮ ምንም ይለው። እሺ ምን እንዘምር? አንቺ የምትወጂው እኔ አንቺ የምትወጂው ሁለታችንም የምንወደው አለ። ሁለታችንም የምትወጂው እሺ አንድ አይነት በዚያ በበጋ አይደለም። ወይኔ አይደለም። መንፈሳዊ መዝሙር እሱ የትምህርት ቤት መዝሙር። እኔ በዚያ በበጋ ነው ሙሉን አይደለም እኮ አንድ አዝማች ነው የተባለው እኮ። አንድ አዝማች ነው። ችግር የለም። አንተ ኃያል ደጉ መልአክ ገብርኤል ኃያል ነህ አንተ ኃያል ደጉ መልአክ ገብርኤል ይውደቅ ይሸነፍ ጠላት አንተ ተራዳን በእውነት ይውደቅ ይሸነፍ ጠላት አንተ ተራዳን በእውነት ኃያል ነህ አንተ ኃያል
ደጉ መልአክ ገብርኤል ኃያል ነህ አንተ ኃያል ደጉ መልአክ ገብርኤል ይውደቅ ይሸነፍ ጠላት አንተ ተራዳም በእውነት ይደገማል። ይውደቅ ይሸነፍ ጠላት አንተ ተራዳም በእውነት ቃል ሕይወት ያሰማል። ዝማሬ መላእክትን ያሰማልን። ቅዱስ ገብርኤል ከምን ወገን ይመደባል? ሀ ምርጫ አለው። ወይኔ ሀ ከሰማዕታት ወገን፣ ለ ከጻድቃን ወገን፣ ሐመርሃ ከመላእክት ወገን፣ መልሱ አልተሰጠም። ሐመሩሃ ከመላእክት እስኪ ከመላእክት ከቅዱስ ገብርኤል ውጭ አንድ እስኪ ጨምሩልኝ። ቅዱስ ሚካኤል በቃ አንደኛ እና ቅዱስ ዑራኤል እና ቅዱስ ራጉኤል። እሺ ሰዎች ፈጣሪ የሚሉት ብዙ የራሳቸው ፈጣሪ ስላላቸው የእኛ ፈጣሪ ማን ነው? እግዚአብሔር ነው። እስኪ ያሰሙኝ እስኪ ጫፉ። ምን ተማምነው የትኛው ታችን ጌታ ዝም ያልከኝ በብዙ ስፈተን እኔን ታውቀኛለህ እንደ ኢዮብ አይደለም ጽናትና ትዕግስት ካንተ ለምናለሁ። ዝማሬ መላእክትን ያሰማልን። ወይኔ ረስቼ ሞት ይርሳኝ። ውሃ ጠጡ ሳልላችሁ አንተ ነህ መጠጣት። አይ እናንተማ ረሳችሁ። ቅድሚያ የኔ ይሄው ቺርስ። እኔም ቺርስ እናድርጋችሁ። እሺ ቺርስ ምን ማለት ነው? ቺርስ ለሶስት ደግሞ እናጋጭ። ለሶስት እናንተ እንዳትጋጩ እንትኑ ነው የምናጋጨው። በቃ ቀስ ብላችሁ ጠጡ። እሺ ደግሞ ሰክረን እንዳንጋጭ። ደፋችብን እርጭጭ። ወኔ አያት በውሃ ታጥለቀለቀች። ጉዲ አንድ አባት ምን አሉ መሰለሽ? ሰይራን እንደዚህ እየጠጡ እንደዚህ ከመሳቄ የተነሳ ማዳመጥ አቃተኝ። ማዳመጥ ነው መጠጣት እና ሁለቱንም ያካትታል። እና እሺ ወይ ጠጣሉ እየጠጡ ብድግ አድርገው እንደዚህ ቺርስ ሲያደርጉ እንግዲህ አባታችን ያው የመጠጣ ሲጠጣ እንደዚህ ነው የፍቅር መግለጫ ነው ሲሏቸው፣ አሁንስ ችግር የለም ብርጭቆውን አጋጩ፣ ግን ካበዛችሁ ደግሞ ከሰከራችሁ በኋላ እናንተ እርስ በራሳችሁ እንዳትገጫጩ አሏቸው። እንደሚገጫጩ ታውቂያለሽ? ሰዎች ሲሰክሩ ይገጫጫሉ። በውሃ ይሰክራሉ። በውሃ ሳይሆን ያኛው ውሃ ነው፣ ሌላ ውሃ ነው። ናቹራል ሳይሆን ከሚያሰክር መጠጥ እስኪ ማን የሚያሰክር መጠጥ ሲባል ሰምተሽ ታውቂያለሽ? ማለት ይሁን ይዘረዘራልና ሰካራሞችንም አይቻቃለሁ። አዎ ምን መሰለህ? ቆይ እሺ ኖ እሺ ሶሊ እስካሁን መልስ አልሰጠሽኝም። እኔ አውቃለሁ። ለጠየኩት ጥያቄ መልስ ጠይቀኝ። እኔ ብቻዬን ይሄን መዝሙር ማን ነው ግጥምና ዜማ የሰጣችሁ? ግጥሙን እናታችን አጻፈችው፣ ዜማውን ደግሞ መጋቢ አዲስ ወይዘሮ ትዕግስት ወይዘሮ ትዕግስት ካሳቀጸላናት ነው የወልደ ማርያም ነች። ምን እስኪ ድገሚ ሄራል ምንድን ያለችው? ወይዘሮ ትዕግስት ካሳቀጸላናት ነው ወልደ ማርያም። ከዛ ከወልደ ማርያም በኋላስ አናውቅም። ምንጅላቷ ገደረስኩኝ። ጠይቁ እንዳጨርሱ እኔ አቁሙ እስክላችሁ ድረስ እኔ የምለው ግን ጥያቄ አለ።
እኔ ጥያቄ መጀመሪያ አልጨርስ። ማሚ እንደዚህ ጎበዝ ናት ልግጥም? አይ ያው ከስሜት ላይ ነው የጣፈችው። ለኔም አንድ መዝሙር እንድትሰጠኝ እናንተን አማላጅነት እልካለሁ። ምንም ችግር የለም። እሺ ዜማስ? ዜማ ቀሲስ መጋቢ አዲስ ብሩክ ናቸው የሰሩልን። ቀሲስ መጋቢ አዲስ ብሩክ አሳመረ። ስለዚህ ተመችቷችኋል? በጣም ታዋቂ ሆናችኋል። ሰው ሲያገኛችሁ ምንድን ነው የሚላችሁ? እንዴት ናችሁ? ደህና ናችሁ? ቲክቶክ ላይ እኮ ጠፍታችኋል ይሉናል። ፈርሙልኝስ ምናምን የለም? ኧረ ፊርማ እስኪ በርቶ ሲጀመር ላጥ ብለን እንሄዳለን እንጂ እኛ ፊርማ አንፈርም። ዜሮ እኔ ጋር እኮ ዜሮ ነው። ምነው ፍርድ ቤት ውስጥ ያለን መሰልን? ፊርማ ለምን እንፈርማለን? ፍርድ ቤት ውስጥ ያለ ሰው ነው የሚፈርመው? እሺ ሌላስ ሰው የሚፈራረምበት ቦታ አታውቁም? የሆነ ውል ሲዋላል። እሺ ውልና ማስረጃ አንድ ጦርነት ሰላም ሲሆን ዋው ከዚህ በኋላ ጦርነት የለም ብለው ነው የሚፈራረሙት? አዎ እሺ አንድ የመጨረሻ አንድ በጣም በዛ በኩል ያለሽው እኔ በዚህ በኩል ያለሽው እሺ በዛ በኩል ያለችው ሄራን ነች። በዚህ በኩል ያለችው ሶዲ ነች። በማርያም እሺ አንድ ሰው የሆነ ወላጅ ኮሚኒኬሽን ላይ ሲፈርም እሺ አሁን ደግሞ ተማሪ አስቸግሮ ወይ ፀጉሩን ሳይቆረጥ ጥፍሩን ሳይቆረጥ ምናምን ማስጠንቀቂያ ወይ ደግሞ የመጨረሻ ድል ተብሎ የሚፈርሙት ሲረብሹ አንድ ልጨምርላችሁ እኔ ባልና ሚስት ሲጋባ ወይንም ሲፋታ ወይም ሲወልድማ ለምን እንደሚፈርም ልንገራችሁ። ልጁ ዚግዛግ መሳል እንዲችል ይፈርማል። ውሃ ተደፋ አይደለም ልሽ አንቺ እሷ ስትጠጣ ለምንድን ነው አንቺ የምታስቂያት? እሷ ስትጠጣ አታስቂያት። አሁን መጠጣት አልችልም። ከዛሬ ደግሞ ለንሰው አንቺ ደግሞ ሄራን ደግሞ ከመጠጣትሽ በፊት አትሳቂ። እኔ ነግሬሻለሁ። የምትስቂበትም ቦታ ነግሬሻለሁ። ሪሞት ልፈልግና ኮንትሮል እንድታረገኝ። እየጠጣሽ ነው? እሺ ሶሊ ለመጀመሪያ ጊዜ ውሃ ያነቀው ሶሊያንን አየሁ። ኧረ ውሃ አይደለም እኮ ያነቀኝ አባይ ነው ያነቀኝ። አባይ ወንዝ አባይ። ስማችሁ በጣም የሚገርም ስም ነው። ሄራንና ሶሊያና። የሁለታችሁም ስም ደግሞ ትርጉም አለው። የሁለታችሁም ስም ማለት ትርጉም የሌለው ስም የለው አለ። ትርጉም የሌለው ስም አለ። ማን ነው? ለምሳሌ የኔ ስም አሁን ትርጉም የለውም። ልዑል አለው። ልዑል ማለት የንጉስ ልጅ። በስመ አብ እያንዳንዳችሁ ሰምታችኋል። የንጉስ ልጅ ነኝ። ካባምጡልኝ። ስለዚህ ቸኮላት አምጦላ። ሶሊያና ማለት ነው ጨረቃ የማርያም ስም ነው። ሄራንስ ምርጦች። እናንተ ግን በጣም የምትገርሙ ናችሁ በእውነት። ትማራላችሁ ትምህርት ቤት? ለምን ነው የምትማሩት? እውቀት ለማድረግ ነው። እናንተ እኮ ማስተማር ትችላላችሁ። ስናድግ አንድ ነገር ስናገር ወዲያው ነው መልስ የምትሰጡኝ። ያው የምናውቀው ከሆነ እናንተ ማስተማር አለባችሁ። የማናውቃቸው ነገሮች ይኖራሉ። አሁን አንድ ጊዜ መጋቢ ሐዲስ እሸቱ የኔታ እሸቱ አለማየሁ በሰይፉ ሾው ላይ ቀርበው በቃ መጋቢ ሐዲስ አይኖት ቢበራ ለመጀመሪያ ጊዜ ማየት የሚናፍቁት ምንድን ነው ተብለው ድንግል ማርያም ነው ማየት የሚናፍቀው አሉ። ሶሊ ይሄንን ብትጠየቂ ምን ትያለሽ? ማን ለማየት ምናምን እኔ ልበስ ቅዱስ ገብርኤል። ሶሊ ለካ እሷ ናት። ሄራንስ ቅዱስ ገብርኤል ያልኩት። እሺ ሶዲስ?
እኔም ቅዱስ ገብርኤል ምን አድርጎላችኋል? ቅዱስ ገብርኤል አላውቅም፣ ብቻ ግን በህልሜ መጣ። በህልምሽ መጣ ቅዱስ ገብርኤል? አንተ ታውቃለህ? በህልሜ መጣ ያባይ። እኔ በህልሜ መጣችው እመቤታችን ናት። ምን ብለሃለች? ቆይ እኔ ስጠይቁኝ አሁን እኔ የጠየቁትን ጥያቄ መጀመሪያ መልሱ። ከዛ በኋላ አንተ ተራ ነው እንግዲህ። ጉድ ነው። እኔ ቅዱስ ገብርኤልንም ድንግል ማርያምንም በህልሜ አይቻቸው አውቃለሁ። የድንግል ማርያም ደግሞ 2 ነው። 2 ጊዜ ነው። ምን አለችሽ? የመጀመሪያው አንድ አይነት ነው ግን ይለያያል የሆነ ነገሩ። በቃ ማለት ሰማይና ምድር አለፈ። በቃ ሁሉም ግን እንትና አልተፈጠረም። መሬቷ አልፈረሰችም ግን አልፏል። ማለት ሰው አልጋው ላይ ተኝቷል። ከዛ ከላይ አልጋ አለና የሷ ምስል አለ። ምስሏ ውስጥ ነች። ከምስሏ ወጣችና ኑ አለች። ከዛ በቃ ሄድን። ሶሪ እየሰማሽ ከማርያም ጋር ድግፍ አድርጋ ገነት ጣለችን። ያኛው ግን የሚለየው አላለፈም ነበር። ማለት ምድር አላለፈችም፣ ሰማይ አላለፈም፣ ግን ገነት ውስጥ ሄደዋል ማለት ነው። የነቃውት ምን ሲፈጠር ነው ታውቃለህ? ለቀጠለው ስል ሄራን ነቅታ ረገጠች። ሶሊያና አለች። ከዛ ነቃሽ? ወይኔ እንዴት ያን ቀን በጣም እንደተናደድሽ። በጣም እኔ ራሴ በቃ ይዘሽኝ ሄድሽ። ወደ ህልሙ ዓለም ይዘሽኝ ሄድሽ። እሺ ወደዚህ ስመጣ 2 ልጆች አግኝቼ ነበርና እሺ የት እንደሚሄድ ጠየቁኝና ነገርኳቸው። ሶሊያናና ሄራን ጋር ነው የሚሄደው። እነዛ ታዋቂ ልጆች? አዎ። እነዛ ጎበዝ ልጆች? አዎ። ስለዚህ ጥያቄ አቅርብልን አሉኝ። ምን አሉ? ምንድነው ጥያቄው ስላቸው በጣም ጎበዞች ናቸው። አንድ ጥያቄ ሲጠየቁ ለጥያቄው አንድ ብቻ ሳይሆን 3-4 መልስ በመስጠት ይታወቃሉ። የት ነው ያያቸዋቸው ስል ሰይፉ ሾው ላይ ተናቸዋል፣ ሌሎች ቦታ ላይ ተናቸዋል። ስለዚህ እንደ ሶሊና እንደ ሄራን መሆን እፈልጋለሁ ብላለች። የ8 ዓመት ልጅ ህፃን ማነው ታዳጊ ህፃን ቤተልሔም ትባላለች። ስለዚህ እንደነሱ በጣም ጥያቄዎችን መመለስ ፈልጋለሁ። አንዱ ደግሞ ወንድ ነው። ህፃን ታዳጊ የ10 ዓመት ልጅ ነው። የ10 ዓመት ልጅ ህፃን ሄኖክ ታዳጊ ህፃን ሄኖክ። ለሄኖክና ለቤተልሔም ይሄን መልስ መልሱላቸው። በምን ምክንያት ነው በጣም ጎበዝ የሆናችሁት? እኛም እንደናንተ ጎበዝ መሆን እንፈልጋለን ብለዋል። ስለዚህ ለሄኖክና ለቤተልሔም ጥያቄ መልስ ስጡ። ጠዋት እንነሳለን። እሺ። ከዛ ተመስገን ብለን ፊታችንን ታጥበን ከዛ ነጠላችንን ለብሰን ጸሎት ቤት ገብተን እንጸልያለን። ከዛ ደግሞ ወደ ትምህርት ቤት እየዘመርን ዝግጅት እንጀምርና ወደ ትምህርት ቤት እንሄዳለን። ማታ ደግሞ ማታ ላይ ደግሞ ከእናታችን ጋር ጸልየን ዘምረን እንተኛለን ማለት ነው። ስለዚህ ምስጢሩ የእናንተ ጎበዝነት እግዚአብሔርን ጠዋት ስትነሱ ማታ ስተኙ ጸሎት አድርጋችሁ አመስግናችሁ ደስ ብሏችሁ ስለምትነዩና ስለምትነሱ ነው ማለት ነው። ስለዚህ እንግዲህ ጥያቄ የተጠየቃችሁ ሰዎች ይሄው መልስ ሰጥተዋችኋል። ለመለሱት ልጆች አንድ ላይ ከኔ ጋር በጭብጨባ እናመሰግናለን። ሌላ ጥያቄ ነው የምጠይቁት ካለ? ምን አለ? ቆይ አንድ መዝሙር ልኬላችሁ ነበር። ሰማችሁት?
እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት የሚለው አሁን ያልኩት አንድ ጊዜ እኔ ስቱዲዮ መታችኋል? አልተቀረጻችሁም? አልዘመርኩላችሁም? እሺ መዝሙር ስሙት፣ አብረን እንዘምረዋለን። አብራችሁ ማለት ከፈለጋችሁ አብራችሁ ትላላችሁ። እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት ነገርም ሁሉ ለበጎ ነው፣ ሐዘን መከራም ለጊዜው ነው። እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት ነገርም ሁሉ ለበጎ ነው፣ ሐዘን መከራው ለጊዜው ነው። ብዙ ነበር ፍላጎቴ የጠየቅኩት በሕይወቴ፣ ሕጉን ግን ተላልፌ ድካም ብቻ ሆነ ትርፌ። እኔ ልጅ ነኝ ምን አውቃለሁ፣ እርሱ ይምራኝ ልቤን ሰጠው። የሚጠቅመኝ የዘገየው አሁን ሳስብ ለበጎ ነው። ተመስገን እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት ነገርም ሁሉ ለበጎ ነው፣ ሐዘን መከራው ለጊዜው ነው። ምኞቴማ መቼ ያልቃል፣ አንዱ ባንዱ ላይ ይተካል። በሰው ልብ ውስጥ ብዙ አለና የእግዚአብሔር ግን አንዱ ይጽና። ዓለም ሞልታ መች ታውቃለች፣ አለች ሲሏት ትጠፋለች። በአምላኬ ግን የሚሆነው ነገር ሁሉ ለበጎ ነው። ተመስገን እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ ለበጎ ነው፣ መከራው ለጊዜው ነው። ሰው በማጣት ተማርሬ ተስፋ ጥቼ አቀርቅሬ የሚረዳኝ ባጣው ጊዜ ተከብቤ በትካዜ መድኃኒቴ ደረሰልኝ፣ አልጋህን ይዘህ ሂድ አለኝ። አስደነቀኝ በምሕረቱ ለበጎ ነው መዘግየቱ። ተመስገን እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት ነገርም ሁሉ ለበጎ ነው። ሐዘን መከራው ለጊዜው ነው። በመራብ መጠማቴ የማይተወኝ ወደ አባቴ ሳይኖረኝ ያኖረኛል፣ ባዶ ቤቴን ይሞለዋል። ባማርርም ለጊዜው መጽናናቴ ከእርሱ ነው። ባልኩት ሰዓት ያልተሳካው የተሻለ ሊሰጠኝ ነው። ተመስገን እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ ለበጎ ነው። ሐዘን መከራው ለጊዜው ነው። ብዙ ነበር ፍላጎቴ የጠየቅኩት በሕይወቴ፣ ሕጉን ግን ተላልፌ ድካም ብቻ ሆነ ትርፌ። እኔ ልጅ ነኝ ምን አውቃለሁ፣ እርሱ ይምራኝ ልቤን ሰጠው። የሚጠቅመኝ የዘገየው አሁን ሳስብ
አሁን ሳስብ ለበጎ ነው ተመስገን እግዚአብሔር ለሚወዱት እንደ ሐሳቡም ለተጠሩት ነገርም ሁሉ ለበጎ ነው ሐዘን መከራው ለጊዜው ነው በሉ እስኪ ይገርማል በጣም እግርላችሁም እንዴ ታዲያ እንደዚህ ሲዘምር ዝም ትላላችሁ በጣም አመሰግናለሁ እሺ ለዛሬ እንግዲህ ቤቴ ድረስ መጣችሁ ማለቴ ቤታችሁ ድረስ መጥቼ ስጠጣር የምትስቀው ሄራንና ሶሊ እንዴት አያችሁት አሁን የዘመርኩትን መዝሙር በጣም ነው ደስ የሚለው ግጥሙ ሰማችሁት ደስ ይላል በጣም እሺ ይሄ መዝሙር የተዘመረው መቼ መሰለሽ 10 አመት ይሆነዋል ስንት መዝሙር አውጥተሃል እንደዚህ አይነት ጥያቄ ደስ ይላል ስንት መዝሙር ነው የዘመርኩት ስንት ይመስላችኋል 20 እሺ ሶሊስ 50 በጣም አጭብጭብላት አንቺ 50 ነው በቃ ትንሽ ይቀረዋል 40 በጣም ጥሩ አሁን ደርሳችኋል 42 ምንድነው ጭስ ነው አይናችሁን እንደዚህ የሚያረጋችሁ ምንድነው አመት ነው እንዴ እሺ 39 አረ ልክ ናችሁ 40 ነው ከ40ኛው አንደኛው መዝሙር ነው አሁን የዘመርኩላችሁ እናንተ መልሳችሁ መዘመር ትፈልጋላችሁ ይሄንን መዝሙር ትፈልጋላችሁ እንደገና ገብታችሁ ትሰሩታላችሁ ስቱዲዮ ልፍቀድላችሁ ትፈልጋላችሁ ፍቃደኛ ከሆንክ ደስ ይላል ልፈርምላችሁ ፈርምላችኋለሁ በኋላ እሺ ተዘምሩታላችሁ አጥንታችሁ በራሳችሁ ከለር በራሳችሁ ድምጽ በደንብ ዘምራችሁ እሰማዋለሁ በደንብ ካልዘመራችሁት ግን ተጎርፈናል ይሰረዛል ወይም ደግሞ ጋይድ ይደረጋል ማለት ነው አለንገባለን ቆንጆ አድርገን የኔ ፍቅር የኔ ይሄ ቅርብ ነው በስማ የምትፈልጉትን መዝሙሮች እናንተ በርቱ እንጂ እኔ ለእናንተ ምንም ችግር የለም እሺ እናመሰግናለን በቀኝ በኩል ስትወለዱ እንደዚህ ነው ተወለዳችሁ አይደለም ወጣ ነው እንዴ ስትወለዱ እኔ ካንሰር ስለነበርኩ ነው ያወጡኝ እንጂ ካለቦና ያወጡኝም ነበር እንዴ ማለት አይደለም እንደዚህ ለሶስት አስታውሳለሁ ማነው ከፊት የመጣው እኔ አይደለም የራሴ እንግዲህ ልጅ ነበር የራሴ ተጫነሽ አይደለም የራሴ እንግዲህ ልጅ ነበር አልነበራት እኔ ላይ ተኝታ ነበር ከዛ ነው መስመር አስመረ እንግዲህ ልጅ የሰጠኋት እንጂ እኔ ላይ ስትሆን እየከበደኝ ለዛ ነው እንግዲህ ልጅ የሰጠኋት ለካ እናትዬ አላረገዘችም ማለት ነው አንቺ ነሽ በሱ ሰበብ እርጉዝ የሆንሽው ለካ ለዚህ ነው እዛ የጀመራችሁ ነው እዚህ ጋር እንደዚህ የምትገፋፉት አይደለም እኔ ስለምት እውነት እንንገር የሆነ ሰው ይረግጠኛል እሺ እኔና ሶዲ ማን እንደሆነ ገመት ማን እንደሆነ አናንያ እኔ ከኔ ላይ አወርዳትና ተያይዘን ራን ዘዌ እስኪ እንደገና ራን ዘዌ አሁን ስተኛ ክፍላችሁ 2 ትምህርት እንዴት ነው ጥሩ ነው እንዴት እያስኬዳችሁት ነው እያሯሯጥ ነው እያሯሯጣችሁት ነው እስካሁን ይዘነዋል እንግዲህ አሰረነዋል ማሰሪያ ቤት አለ እስካሁን ማን ነው ከሁለታችሁ ከፊት የሚቀድ ማለት ጎበዝ አንደኛ ምናምን አንድ ክፍላችሁ አይደለም ደረጃችሁ አንድ ላይ ነው የምንቀመጠው ሁሉም ነገር አንድ ነው ሁሉም ነገር ልክ ነው ነጥባችሁስ አንዳንዴ ነው እስካሁን ድረስ ነው አይደል አዎ ማለት አንዳንዴ አንዳችን ልንል እንችላለን ሲገባብን ሴክሽን እኔ እስካሁን ከምንም አንደኛ ክፍል ራሱ ኤ ነበርኩ አሁንም ኤ ነኝ ሶስተኛም ኤ ነው መገባው የምትወዱት የትምህርት አይነት እኔ ልንገርህ
ኢንቫይሮንመንታል ሳይንስ እንግሊዝ እና ከዛ ምንድን ነበር ሙዚክ እኔ ኢንቫይሮንመንታል አንድ ነው ያልኩት ሁሉንም የትምህርት አይነት የምትማሩን በሙሉ ከወደድሽማ ጎበዝ ነሽ ግን እኔ አንድ በጣም የምትወጂው ኢንቫይሮንመንታል ሳይንስ ሶሊ የሚቀለኝ ነው የምወደው ኑሮ በዘዴ በጣም የምትወጂው እኔ ኢንቫይሮንመንታል ሳይንስ እንዴ ሁለታችሁም አንድ ላይ ስለምንድን ነው የሚያወራው ስለ ኢንቫይሮንመንታል ሳይንስ ስለ ሳይንስ ስለሚያወራ እና ምንድን ነው መሰለህ ስለ ብርሃን ምንጮች ብዙ ነገር ያወራል ኢትዮጵያ ጾታዋ ምንድን ነው ፕራክቲካል ኢትዮጵያ ጾታዋ ምንድን ነው ሴት አዲስ አበባ ደግሞ ወንድ እንዴት እንደዛ አድርገሽ ሀገር ሴት ናት ከተማ ደግሞ ወንድ ነው በምን አወቅሽ ሴትና ወንድ መሆናቸው ነገራት የሆነ ሰው ነው ነገርኝ አላስታውስም አፍሪካ ስለሆነች ወንድም ሴትም ነች አይደለም ሀገር አንቱ ነው የሚባለው ማለት ነው አይደለም አፍሪካ ሴት ናት ምክንያቱም ከሀገር ከፍ ስላለች ነው እንጂ አሁን ከሀገር ከፍ አለች እንጂ እሷም ያክል ሀገር ሊኖር ስለሚችል ሴት አረኳት ከተማ ግን ከአፍሪካ ከሀገርም ስለሚያንስ ማለት ነው ስለዚህ ገባኝ አሁን ወንዶች አንሳሉ ማለት ነው እዚህ ጋር አረ በስማም ምን አይነት ነገር ነው አረ ወንዶች ወይዘው እኛን ሴቶች በአጥንት ይበልጡናል አይደል እኛ ወንዶችን ለማጥናት አረ እንደዛ አትበይ ሉሌን እኮ በዛው እየተረብሽ ሉሌ እኮ ወንድ ነው እኔማ ጨርሱ ዝም እየሰማሁ እኮ ነው ግን ማርያም ወንዶች በአጥንት ይበልጡናል ጥንካሬያቸው ሴት ነው ከወንድ የተገኘው ወይስ ወንድ ነው ከሴት የተገኘው ሴት ከወንድ ተገኘች ማን ናት እሷ ሔዋን ከማን ከአዳም ከየት በኩል ከግራው ጎን ፊልተር እኔ በቃ ልክ እናንተ ራሳችሁ ከአዳም ራሳችሁ ሔዋንን ያስገኛችኋት ነው መሰለኝ ከራሳችን ላይ ሔዋን ምን ተጣጣ ውሃ እኔ ያልቋል እባክሽ አለቀ ከኔ ልጨምርላት እንዴ የኔን እኮ ነው ስጠጪ የቆየሁሽ አይደለም ይኸው ነው እኔ እኮ አለ ሁለታችን አንድ ጊዜ ደመር አድርገን እንጨምር በቃ አለኝ እሸቴን ነው አለኝ እኔ እናቴን ያዛኝ ወይ እንደው አዛኝ እኮ ነሽ እንደው አንቺ እንደው እናርግላት አለኝ ማለት የኔ ልጆች መቼ ይዣቸው ልምጣ በቃ አይፈለከው ስንት ናቸው ልጆች 3 ማን ይባላል የመጀመሪያዋ ስነ ማርያም ትባላለች ስነ ማርያም ምን ማለት ነው የማርያም ሽልማት ስንት አመት ሆነ 6 አመቷ ሁለተኛው ደግሞ ማርኤል ምን ማለት ነው የእግዚአብሔር ማር ማለት አንደኛ ማር ምህረት አድርግ ማለት ነው እግዚአብሔር ሌላም ትርጉም አለው ማር ጣፋጭ ነው አይደል በዚህ ምድር ላይ ጣፋጭ ማር ነው ሌላም ደግሞ ሶስተኛ ትርጉም አለው ማር ማለት በሱርስ ወይም በሲሪያ ወይም በሶሪያ ቋንቋ ቅዱስ ማለት ማር ይስሐቅ ማር ጊዮርጊስ እንደሚባለው ማር ማለት ቅዱስ ማለት ነው ስለዚህ ማርኤል አይደል ያልኩት ኤል ማለት ደግሞ እግዚአብሔር አምላክ ሚካ ኤል ገብር ፋኑ ሱራ ሱራፌል ኡራኤል እነዚህ የአምላክ ስሞች በመላእክት ላይ ተሰይመዋል ስለዚህ ማርኤል ማለት ማር አምላክ ምህረት አድርግ አምላክ ጣፋጭ አምላክ ወይም ደግሞ ቅዱስ አምላክ ማለት ነው ስንት አመት ነው ጥያቄያችሁ በቃ አትረሱትም ይሄን ሁሉ ያበዛሁት እኮ እዛ ላይ እንድታቆሙ ነው ስንት አመት ነው 5 አመቱ እንዴ በአንድ አመት ነው እንበላለን እዚህ ሶስተኛ ነው የሚደርሰው ልጅ ሶስተኛው ገና ስሙ ብዙ ነው አልጸደቀለትም
አንተ ማን አልከው? እኔ ማን አልኩት መሰለሽ? እኔ እንጃ የልጅህን ስም አታውቅ? ለምን መሰለሽ? አንደኛ በጣም በቃ ስም አልመጥነው አለ የሚወጣለት ስም። ስንት ዓመቱ ነው? 11 ወሩ 1 ዓመት ሊሞላው ነው። እና ታዲያ ይሄን ሁሉ ወር ሳታወጡ በቃ የዳቦ ስም ይወጣለት? እሱማ ወጥቶለታል፣ ግን ሊቀየር ነው ስሙ። ማን አለ? ቤን አምላክ። ቤን አምላክ ምን ማለት ነው? የአምላክ ልጅ ማለት ነው። የአምላክ ቤን ወንድ ልጅ። ቤን ማለት ወንድ ልጅ ነው። ማን ነው ወጣለት? እኔው ነኝ። አይ አሪፍ ነው ይወጣለት። ልቀይረው ነው አሁን ተቀይሮለታል። እና ማን አረከ? ንዑስ ብየዋለሁ። ንዑስ ልዑል ሰገድ። ንዑስ ማለት መልካም፣ ያማረ፣ የተወደደ። ሁለቱም ንዑስ ኢየሱስ ክርስቶስ የሚላል ቅዳሴ ላይ መልካም መዓዛ ኢየሱስ ክርስቶስ ማለት ነው። መልካም ሽቶ። እፍረት ማለት ሽቶ ማለት ነው። እፍረት ማለት በግዕዝ እፍረት ማለት ሽቶ፣ ንዑስ ማለት መልካም ሽቶ ኢየሱስ ክርስቶስ ነው ማለት ነው። ነው አይደለም? በቃ ንዑስ በለው። ስለዚህ የትኛው አለፈ? ንዑስ አልፏል። አጨብጭቡና አጽድቁልኛል። አንድ ዓመቱ ህዳር 25 ነው። ትመጣላችሁ? ህዳር 25 ትመጣላችሁ? ልጥራችሁ? በእውነት ማርያም። እሺ ጠርቻችኋለሁ። በቃ ሶስቱንም ሰላም በልልኝ። ሶስቱንም ሰላም በልልኝ። እሺ ያው ሰላም ተብሏል። ልጆች ከስንት ዓመታቸው ጀምሮ ነው ማስቀደስ የሚፈቀድላቸው? ቅዳሴ እንዲያስቀድሱ የሚፈቀድላቸው ያው ከእናቶቻቸው ጋር ሆነው ማስቀደስ ይችላሉ። ራሳቸውን ችለው ግን ማስቀደስ የሚችሉት በእድሜ በዚህ እድሜ ባይባልም ነገር ግን በሚችሉበት ሰዓት ለምሳሌ ለማስቀደስ የጧት ቅዳሴ አለ፣ የከሰዓት ቅዳሴ አለ። የከሰዓት ቅዳሴ ከሆነ አንድ ሰው ጾሞ ነው የሚያስቀድሰው አይደለ? ሄሩ ሳይጾም አያስቀድስም። ስለዚህ አንድ ልጅ ወይም ሕፃን ልጅ ወይም ደግሞ እድሜው ማስቀደስ ማለት መጾም፣ ምናልባት የጠየቅሽ ጥያቄ ከጾም ጋር የተያያዘ ከሆነ ከ7 ዓመት በላይ ጾሞ ማስቀደስ ይችላል። ከ7 ዓመት በታች ግን አይገደድም። እችላለሁ ካለ አይገደድም፣ ይችላል። ግን ቤተክርስቲያን ግን ከ7 ዓመት በላይ ላለ ነው የምትፈቅደው። ያ ማለት ጾሞ ለማስቀደስ ጧት ላይ ምንም ችግር የለም። ሌሊት ከእናትም ጋር ትሄዳለች። ሕፃን ልጅ ይሄዳል። የ3 ዓመትም የ4 ዓመትም የ5 ዓመትም ይሄዳል። ያው ጧት ስለሆነ በእናት እቅፍ ያለ ልጅ አሁን ለምሳሌ ቢቆርብ እስከ ስጋው ደግሞ እስከሚወስድ ድረስ ከጡት ይከለከላል። ያ ማለት ነው ይጾማል ማለት ነው። ስለዚህ እንኳን ከፍ ያለ ቀርቶ ሕፃንም ልጅ የታቀፉትም ልጅ ከጡት ይከለከላል። ከወተት ከጡት ይከለከላል። እዛ ይቆርባል ማለት ነው። ያ ማለት ጾም ማለት ነው። ከቆረበ በኋላ ነው እንትን ለምጠጣው። ግን አንቺ ጥያቄ የሚመስለኝ ከስንት ዓመት በላይ ነው የሚያስቀድሰው የሚለው የከሰዓቱን ቅዳሴ መሰለኝ። የከሰዓቱ ቅዳሴ ደግሞ ያው መጾም ስላለበት እስከ ከ7 ዓመት በላይ ጾሞ ማስቀደስ ይችላል። ከዛ በታችስ? ከዛ በታችማ ገና እድሜው ስላልደረሰ ለምን ይራባል? ለምን ነው ግን? ከፈለገ ሰው ከቻለ የቻለ ሰውማ ያደርጋል እኮ አልኩኝ። አይገደድም። አይቻልም እድሜ አልደረሰም አይባልም። የ6 ዓመት ልጅ የ5 ዓመት ልጅ እኔ እስከ 6 ዓመት ቆያለሁኝ እጾማለሁ አስቀድሳለሁ ካለ ይችላል። ግን ሊጎዳ ይችላል በመጾሙ ማለት ነው። ገና ትንሽ አሁን የኔ ልጆች ገና 5 ዓመት እና 6 ዓመት ናቸው። አሁን እነሱ መጾም አልጀመሩም።
7 ዓመት ሲሞላት ግን አሁን ማማ ከ7 ዓመት በኋላ ግን ቀስ ብላ መጾም ትጀምራለች፣ ማስቀደስ ትጀምራለች ማለት ነው። እሺ እኔ ደግሞ ሁለተኛው ጥያቄ ደግሞ አንተ በዝማሬ አገልግሎት ላይ ረዘም ያለ ዓመት በጣም ረጅም ዓመት ቆይተሃል እና መዝሙር ውስጥ በጣም ብዙ ተመስጦ ስላለ በጣም ብዙ ጊዜ ስለዘመርክበት ምን ማድረግ አለብን? ሮሎቹ፣ ህጎቹ እንዴት ምንድን ናቸው? ዘማሪ አንድ ነገር ምን ማድረግ አለበት የሚለው በጣም ጥሩ ጥያቄ ነው። መዘመር ማለት ዘመረ ማለት በግዕዝ አመሰገነ ማንን? እግዚአብሔርን አመሰገነ ማለት ነው። ስለዚህ የምንዘምረው ለእግዚአብሔር ነው። የምንዘምረው ለእናቱ ለድንግል ማርያም ምስጋና እናቀርባለን። ዝማሬ ምስጋና ነው። የመጀመሪያው ዝማሬ የሚቀርብለት አምላክ ፈጣሪ ጌታችን መድኃኒታችን ኢየሱስ ክርስቶስ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ለስሉስ ቅዱስ ዝማሬ ለአምልኮት የሚሆን ምስጋና እናቀርባለን። ሌላው ደግሞ ለድንግል ማርያም ለእናቱ ለቅዱሳኑ እንደሚገባቸው እንደየደረጃቸው እንደየማይረጋቸው ምስጋና እናቀርባለን። ስለዚህ መጀመሪያ እግዚአብሔርን ለማመስገን እኔ ውስጥ ምን መኖር አለበት? እግዚአብሔርን መፍራት፣ ፈሪሃ እግዚአብሔር። የመጀመሪያው የጥበብ መጀመሪያ ምንድን ነው? እግዚአብሔርን መፍራት። በፍርሃት በመንቀጥቀጥ እግዚአብሔርን አመሰግነዋለሁ። እየሰገድኩ እያመሰገንኩ ለእርሱ ምስጋና አቀርባለሁ። እንደገና ደግሞ ቤተክርስቲያን በሰጠችኝ ስርዓትና ትውፊት ምስጋናዬን አቀርባለሁ። ለእግዚአብሔር ምስጋና ሳቀርብ ከዘፈን የራቀ ከሌሎቹ ከጴንጤ ከካቶሊክ ወይም ከሌሎቹ የእምነት የዝማሬ አቀራረብ ወይም አዘማመር በቃላት ሊሆን ይችላል፣ በአገላለጽ ሊሆን ይችላል፣ በዜማ ሊሆን ይችላል፣ በእንቅስቃሴ ሊሆን ይችላል። ከነሱ በተለየ መልኩ ቤተ ክርስቲያን በሰጠችኝ ስርዓት በስርዓቷ ዝማሬዎችን ለእግዚአብሔር አቀርባለሁ። በተመስጦ በመፍራት በመንቀጥቀጥ እግዚአብሔር እኔ ውስጥ አድርጌ መጀመሪያ እኔ ስዘምር ለእግዚአብሔር አፌ ላይ ስላለ ሳይሆን ዝማሬ ወይም ግጥሙ ስለቻልኩ ሳይሆን በጣም በቃሉ ከቃሉ ጋር ሁኜ ከመልእክቱ ጋር ሁኜ እግዚአብሔርን አመሰግናለሁ። ስለዚህ በተመልዩ ተመስጦ እግዚአብሔርን መዘመር፣ ለእግዚአብሔር ዝማሬ ማቅረብ። እኔ ስዘምር ሌሎቹ እንዳይሰናከሉብኝ ያ ዘማሪ ያቺ ዘማሪ ተብሎ እግዚአብሔርን የሚያመሰግንና እየዘመረ በአውደ ምሕረት የሚቆም ዘማሪ አይዘፍንም፣ አይሰክርም፣ አይደንስም፣ በዓለማዊ ቦታ አይታይም። እግዚአብሔር በማይወደው ቦታ መንፈሳዊነቱ በማይገለጥበት ቦታ አይታይም። እሱ ምን ሆኗል? የእግዚአብሔር ምርጥ ዕቃ፣ የእግዚአብሔር አገልጋይ። ከአንደበቱ የሚወጣው ዝማሬ ለማን ነው? ለእግዚአብሔር ብቻ ነው። አለበለዚያ ሌሎቹን ይዞ ገደል ይገባል፣ ያሰናክላል። ስለዚህ በፍርሃት ሆነን እግዚአብሔርን እናመሰግነዋለን፣ ዘምራለን ማለት ነው። በጣም ጥሩ መልስ ነው የመለስክልን። ስለዚህ እናንተ ደግሞ እንደማያችሁ በጣም ጥሩ ዘማሪዎች ናችሁ። ቤተ ክርስቲያን በመሄድ ከእናታችሁ ጋር ቃል እግዚአብሔርን በመስማት ሁልጊዜ እንደገና ደግሞ አሁን ከፍ ስትሉ ደግሞ ቤተ ክርስቲያን የሰንበት ትምህርት ቤት የህፃናት፣ የታዳጊ፣ የወጣት፣ የጎልማሳ ብላ በየደረጃ በየእድሜያቸው መጠን ቤተ ክርስቲያን ልጆቿን ታሳድጋለች፣ ትኮተኩታለች።
መጽሐፍ ቅዱስ ትምህርታዊ ሃይማኖታዊ ትምህርቶችን የዶግማ የቀኖና የመጽሐፍ ቅዱስ ጥናት ሌሎችም ትምህርቶች አሉ እነዛን እየተማራችሁ ዝማሬውን ደግሞ ማመስገኑን ደግሞ ጎን ለጎን እግዚአብሔርን ታመሰግናላችሁ አሁን ጀምራችኋል በካሴት በበለጠ ደግሞ ወደ ህዝቡ ሳታቋርጡ በዝማሬ እንጠብቃችኋለን እሺ ዘማሪት ሶሊያናና ዘማሪት ሄራን እናመሰግናለን አንተን እንደውም እንድቀበል ልወጣ ስል እንደዚህ ወደዛ ቅድም እንደዚህ ከጀርባ እንትን ብለናል አልነበረ ከዛ ወደዛ እየሮጥኩ ሲሄድ እድቃልል ወደቅሽ ይኔና ጉልበቴን ዷ ተደረገ በባዝሊን ታሸቼ እዚህ ጋር ውይ እኔን እቀበላለሁ ብለሽ ይቅርታ አንድ መልእክት አንድ ነገር ልንገርህ እንዳትወርቂ ሁለተኛ አልምጣ አይ ኖ እሺ በቃ እሺ ሉሊ ፈልግሃለሁ እሺ እኔም አልቀርም አንድ ነገር ልንገርህ አያቴ ድሮ በጣም ነበር የምትወድ መዝሙሮችን ትወዳለች ታለቅሳለች ባንተ መዝሙር ብታይ የእናትሽ እናት ናቸው ያባትሽ የእናቴ እናት እኔ ዱር ሰገድ ብለው ያውቁኝ ነበር ያውቁ ተቀጣይ የሚለው መዝሙር እሺ በጣም ነበር የምትወድ ድሮ ነው ያልሽው የዛሬ ስንት ዓመት እናንተ ተወልዳችኋል ተወልደን ድሮ በቃ ድሮ የሚባለው ከስንት እስከ ስንት ዓመት ነው ከሁለት ዓመት 2019 ከሶስት ቀን ከሁለት ቀን ማን ነው 1105 ምናምን ምን ዓመተ ምህረት ድሮ ነው እሱ አይደለም እኛ ጥንት ነው እሱ ጥንት ነው እሺ ድሮ ደግሞ ከአንዱ ከሁለት ከሶስት ዓመት በፊት ነው ስለዚህ አያታችሁ አሁን አርፋለች ይወዱኝ ነበር አይደለ አሁን አርፋለች ነፍስ ይማር ነፍሳቸው 2017 ነው ያረፈችው 2017 ጥር 17 ቅዳሜ ቀን ወይ ታስታውሳላችሁ በጣም አረ ሀብታም ልትሆን ነው እንዴት ይሄ ምንድነው ብር ማን የነገራችሁ ብር እየፈለቀ ነው ከዚህ ጸጉር ሰውነት ላይ ሲሆን እንደዚህ ሀብት ነው እስካሁን ድረስ የምታውቁት አለ እኔ እኮ ተናድጄ በዚህ ምን ሀብታምነት እንደሆነ ሰለቅ እንዳለ ነበርኝ ቁርጥ አዳረኩትም በተንዶስ ሀብታም እንዳትሆኚ አይደለም የኔ ጸጉር ያው እዚህ ላይ ያለው ወርቃማ ከለር ነው አይ ጥቁር ጸጉር በጽጌረዳ የኔ ደግሞ ትንሽ ሀብታም እንዳትሆኚ ነው ጸጉርሽን ያላጨሽው አይደለም የኔ አይደለም የተላጨው የሆነ ሰው ነው ጸጉር የተላጨው እዚህ ጋር ነው ራስ ያለኝ ሁሉም ሰው ጸጉር ይኖራል ከፍ ስትሉ አሁን ይኖራቸዋል እሺ ጸጉር አለ ይሄው እዚህም አላችሁ ሉሊ በጣም እናመሰግናለን ስለመጣ ደስ ብሎናል ስለጎበኘህን እናመሰግናለን ቴንኪው ሉሊ እንኳን ስለመጣ በጣም ነው ደስ ያለን ሰርፕራይዝ ልታረገን ነበር ሰርፕራይዝ አደረግክ እኔ ደግሞ አልሰማችሁም ብዬ ከቲጂ ከማዘር ጋር ተመካክሬ እየዘመርኩ ልገባ ሳሚን ክራር ይዤ እንዲህ እላለሁ እናንተ ራሳችሁ እዚህ ጋር ተደብቃችሁ ቋንቋዬ ነሽ ድንግል እያላችሁ ሰርፕራይዝ ለማድረግ ስመጣ ሰርፕራይዝ ታደርጉኛላችሁ በቃ ይልመድባችሁ እሺ እመጣለሁ ሰርፕራይዝ አድርጉኝ እሺ ምንን ተማምነህ የትኛው ብርታቴ ጌታ ዝም ያልከኝ በብዙ ስፈተን እኔን ታውቀኛለህ እንደ ዮብ አይደለም ጽናትና ትዕግስት ካንተ ለምናለው እስቲ ጀምር ምንን ተማምነህ ነው
ቀብ ትንሽ ጊዜ ማብታናል። እስኪ በይልኝ እስኪ ምን ተማምነነው ምን ተማምነነው የትኛው ብርታቴ የትኛው ብርታቴ ቀብ እሺ ጌታ ዝም ያልከኝ በብዙ ስፈተን ጌታ ዝም ያልከኝ በብዙ ስፈተን ምንን ከሚለው ምንን ተማምነነው የትኛው ብርታቴ ምንን ተማምነነው የትኛው ብርታቴ ጌታ ዝም ያልከኝ ጌታ ዝም ያልከኝ በብዙ ስፈተን ጌታ ዝም ያልከኝ በብዙ ጌታ ዝም ያልከኝ ጌታ ዝም ያልከኝ በብዙ ስፈተን ምንን ተማምነነው ጌታዬው ዝናቴ ጌታ ዝም ያልከኝ በብዙ ስፈተን ወደ ላይ ዳረጋ በብዙ ስፈተን ጌታ ዝም ያልከኝ በብዙ ስፈተን ምንን ተማምነነው የትኛው ብርታቴ ጌታ እዚህ ጋር በደንብ አዳምጠኝ ጌታ ዝም ያልከኝ ጌታ ዝም ያልከኝ በብዙ ስፈተን የልማ ድምፅ ምንን ተማምነነው ጌታ ዝም ያልከኝ በብዙ ስፈተን ትንሽ የንስሐ መዝሙር ስለሆነ እንደ ምንድን ነው አይደለም እንደሱ አይደለም ቁጭ ብለን ድምፁን ሳንሰማ መከራው ክርስትና አጣፈጠው እንደሚለው ማለት እሺ አሁን ተማምነነው የትኛው ብርታቴ በቃ አሁን ዝም ትላላችሁ እኔ ደግሞ እገባለሁ ከዛ ትላላችሁ ከዛ እገባለሁ እንደዚህ ነው እሺ ኮሬክት እያደረግነው ማለት ነው ምንን ተማምነነው የትኛው ብርታቴ ጌታ ዝም ያልከኝ በብዙ ስፈተን ልክ ነኝ በጣም ኮሬክት መጥቷል ግጥሙ አንደኛ ነህ ግጥሙን ዜማው ብቻ ነው ዜማው አይፈረድበትም ከበድ ይላል ማርያምን እኔም ትንሽ ከብዶኝ ነበር አይፈረድብህም ግጥሙን ቀብን ያደረከው በአንድ ጊዜ አይፈረድብህም እሺ አሁን በሉልኝና ልከተላችሁ ምንን ተማምነነው የትኛው ብርታቴ ጌታ ምንን ተማምነነው የትኛው ብርታቴ ጌታ ዝም ያልከኝ በብዙ ስፈተን ጌታ ዝም ያልከኝ በብዙ ስፈተን እኔን ታውቀኛለህ እንደ ዮብ አይደለም እኔን ታውቀኛለህ እንደ ዮብ አይደለም ጽናትና ትዕግስት ካንተ ለምናለሁ ምንን ተማምነነው የትኛው ብርታቴ ጌታ
ታውቀኛለህ እንደ ኢዮብ አይደለሁ ጽናትና ትዕግስት ካንተ ለምናለሁ። በድጋሚ ሶሊና ሄራን እንኳን ደስ ያላችሁ። እንኳን አብሮ ደስ ያለን። ይሄ እንግዲህ የመጀመሪያ ልጃችሁ ነው ማለት ነው? አዎ። የበኩር ልጃችሁ ነው ማለት ነው? ስትወልዱ መጥቼ እንኳን ማርያም ማረቻችሁ ብዬ ጠይቃችኋለሁ። ማርያም ታኑርክ። ይሄ እኮ ልጅ ማለት እኮ ነው። አዎ። መዝሙር እኔ አሁን 40 መዝሙር አለኝ፣ 40 ልጅ አለኝ። የመጀመሪያ ልጅ ማን ነው? የመጀመሪያ ልጅ መመኪያዬ ርስቴ የሆነች ድንግል ማርያም ለኔስ። ቆይ እንጂ መጀመሪያ ልጨርስ። ጸባለብሽ እንዴ? ከመጀመሪያ ልጄ ጋር ጸባለሽ? መመኪያዬ ርስቴ የሆነች ድንግል ማርያም ለኔስ እናቴ ነች፣ እናቴ ነች፣ እናቴ ነች፣ እናቴ ነች። ይህቺ የመጀመሪያዋ ልጄ ነች። የመዝሙር ስራዬ ማለት ነው። እሺ እንግዲህ ዛሬ እንግዳ ሁኜ በእንግድነት መጥቼ ተስተናግጃለሁኝ። ነገ ደግሞ በቋንቋ አይነሽ ሚዲያ እንግዳ ሆነው ይመጣሉ ሶሊያናና ሄራን። በር እናንኳኳለን። በር ያንኳኳሉ፣ እኔ ከፍታለሁ። የሚከፍትልኝ ቢኖር በሬ ክፍት ነው፣ የሚያንኳኳ ቢኖር በሬ ክፍት ነው። የቋንቋ አይነሽ ሚዲያ ምስጋና የምታቀርቡት አለ? በአጠቃላይ ሁሉንም እናመሰግናለን። መጀመሪያ ፈጣሪ እናመሰግናለን። እሺ። ቀጣይ ሁላችሁንም አንተንም እንዴ እኮ እሺ። ከዛ በቃ የኢትዮጵያ ሕዝብ የኢትዮጵያና የኤርትራ በቃ የዓለም ሕዝብን እናመሰግናለን። 2 ዩቲዩቦች ነው ያሉን። እሺ። እነሱ መዝሙራችንን አዲሱን መዝሙራችንን የምታገኙት ሄራን ኤንድ ሶሊያና መንፈሳዊ የሚለው ዩቲዩባችን ላይ ነው። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንዲሁም ደግሞ ላይክ፣ ሼር፣ ኮሜንት እንዲሁም ደግሞ ሰብስክራይብ በማድረግ ጠብቁን። ይሄ ዩቲዩብ ሄራን ኤንድ ሶሊያና መንፈሳዊ ያልኩት ዩቲዩብ መንፈሳዊ ነገሮች ብቻ እና ደግሞ ከእግዚአብሔር ጋር የተቆራኙ ነገሮች ብቻ ነው የምንለቅበት። የዓለማዊ ነገሮችን የምትፈልጉ ከሆነ ደግሞ ሄርሶላን ዩቲዩብ ብላችሁ የዓለማዊ ነገሮቻችን እንለቃለን። ሁለቱንም ቻናሎች ሰብስክራይብ አድርጋችሁ አበረታታቸው። ስራቸውን አይዟችሁ በሏቸው። ለድካማቸው ለሚጥሩት ነገር ሁሉ ከጎናችሁ ሆናችሁ እነዚህን ተስፋዎች የማይጠገቡ ልጆች አይዟችሁ እያልን የሚሰሩትን ስራ ማበረታታትና መደገፍ ያስፈልጋል። ስለነበረን ጊዜ ሁሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል አምላክ ስሙ የተመሰገነ ይሁን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። አሜን።